በታዋቂው ጸሐፊ ሮበርት ግሪን የተጻፈውን The Art of Seduction የተሰኘውን መጽሐፍ ላለፉት 3 ክፍሎች በደንብ አድርጌ ዳስሼላችሁ ነበር። ነገር ግን በእነዚህ 3 ክፍሎች የተመለከትናቸው ሰውን እንዴት መሳብ እንችላለን፣ ምን አይነት አማላይም እንደሆንን የምናውቅባቸውን የምንለይባቸውን መንገዶችን የተመለከትን። በዚህ ቪዲዮ ግን አማላይ እንዳንሆን የሚያደርገን ወይንም ሰው ወደኛ እንዳይሳብ የሚያደርጉን ባህሪያቶች ምንድናቸው፣ ሳናስተውል የምናደርጋቸውን ነገሮች እንመለከታለን። አሁን ታዲያ ምን አይነት ባህሪዎች ናቸው ብላችሁ ማሰባችሁ አይቀርም። እነዚህን ባህሪዎች ስነግራችሁ ራሳችሁን ምናልባትም እዛ ውስጥ ታገኙት ይሆናል። ነገር ግን እናንተ እንደዚህ አይነት ሰው ናችሁ እያልኩ ሳይሆን እንደነዚህ አይነት ባህሪዎች በእናንተ ውስጥ ይገለጣሉ እያልኩ ነው። እናንተ እንኳን ባትሆኑ በአካባቢያችሁ ላይ ያሉ ሰዎች እንደዚህ ናቸው ብላችሁ የምታውቋቸው ሊኖሩ ይችላሉ። ስለዚህ ሮበርት ግሪንም ይህንን መጽሐፍ ሲጽፍ እናንተን ሌብል ለማድረግ ወይንም ለመሰየም ሳይሆን እነዚህን ፓተርኖች ልብ በሉ፣ አስተውሉና እነዛን ነገሮች ላለመተግበር ወይንም በነዛ ነገሮች ውስጥ ላለመውደቅ ሞክሩ ነው የሚለው። ከዛም በተጨማሪ እንደነዚህ አይነት ባህሪም ያላቸውን ሰዎች ልብ እያላችሁና እያስተዋላችሁ እንድትመጡ ነው። እዚህ ዓለም ላይ ሁሉም ሰው ሰዱሰር መሆን አይችልም። ሁሉም ሰው ማማለል አይችልም። አንዳንድ ሰው ሳያውቀውም ሰዎች ከሱ እንዲርቁ እያደረገ ነው። ሮበርት ግሪንም እነዚህን ሰዎች አንቲ ሰዱሰርስ ይላቸዋል። አትራክሽን ወይንም ደግሞ ስበት የሚባለው ነገር ከመፈጠሩም በፊት የሚገሉብን ባህሪያቶች አሉ ማለት ነው። ታዲያ አንቲ ሰዱሰር የሚባሉት ሁሉም አይነት ሰዎች አንድ በጋራ ያላቸው ነገር ምንድነው ካላችሁ ኢንሴኪዩሪቲ ነው። በቂ አይደለውም ብለው የሚያስቡ ሰዎች ናቸው። የሆነ ነገር ይጎልኛል ብለው የሚያስቡ ናቸው። ሁሉም ሰዱሰሮች ወይንም አማላዮች የሚለዩት በምንድነው ካላችሁ ኮንፊደንስን ራዲየት ያደርጋሉ። በራስ መተማመናቸው ይታያቸዋል፣ ይሸታቸዋል። ሀሳብና ትኩረታቸውም ወደ ውጪ ነው። ከኔ ውጪ ምን አለ የሚለው ነገር ነው የሚያስቡት። አንቲ ሰዱሰር የሚባሉት ግን ራሳቸው ላይ ብቻ ነው ልክፍት የያዛቸው። ብዙ ያወራሉ፣ ብዙ ነገር ላስምር ይላሉ፣ ብዙ ነገር ከእናንተም ይጠይቃሉ። የሰውን ልጅ መሳብ ሲገባቸው የበለጠ እየገፉ የሚያረቁ አይነት ሰዎች ይሆናሉ ማለት ነው። ስለዚህ የመጀመሪያው ባህሪ ምንድን ነው? ሰዳክሽን ኪለር ነምበር 1 the brute ተብሎ ይጠራል። ኢምፔሽንት በመሆናቸው ወይንም ትዕግስት አልባ በመሆናቸው በጣም የታወቁ ናቸው። ዲዛይርን ወይንም ፍላጎትን ፎርስ በማድረግ በመግፋት የሚያምኑ ናቸው። አንድን ሴት እንድትወደው ከፈለገ ቶሎ ብሎ በቃ ያጣድፋታል፣ ፋታ አይሰጣትም። በቃ ቶሎ ይሄን ነገር እንጀምር ይላል። እንደዚህ አይነት ሰው the brute ይባላል። ትክክለኛ የሚባለው ሰዳክሽን ወይንም መማለልና ማማለል ምንድን ነው ካልን ግን it's a pleasure ወይንም ደስታ ነው። ፍቅርን ፍቅር ከሚያደርጉልን ወይንም አትራክሽንን ከሚያጣፍጡልንም ነገሮች መካከል አንዱ መጠበቅ ነው። ልክ እንደ ማንኛውም አይነት ዳንስ መዳረሻ የለውም። ጎበዝ የሚባል ጨፋሪን መድረክ ላይ ብትመለከቱት ይንቀሳቀሳል። በቃ ኢንጆይ እያደረገው ነው እንጂ ቆይ እዚህ ጋር ስደርስ እንደዚህ ያደርጋለሁ የሚል ሀሳብ የለበትም። መዳረሻ ነጥብ ሳይዝ ነው በቃ ኢንጆይ እያደረገ ሞመንቱን የሚያጣጥመው። ሰዳክሽንም ልክ እንደዛው ነው። ዌይቲንግ ወይንም መጠበቅ የሚባለው ነገር አንዱ የሰዳክሽን አካል ነው። ስለዚህ እየተደሰትን ነው በጥበቃ ውስጥ ማለፍ ያለብን። the brute የሚባለውም ሰው አትራክሽንን ወይንም ደግሞ ስበት የሚባለውንም ነገር እየሰባበረ የሚያልፈው ለዚህ ነው። ሴቷ ልትወደው ወይንም ልታፈቅረው አትችልም። ምክንያቱም እሷ ወደ እሱ እንድትሳብ የሚያደርጋትን ነገሮች እንዳለ አጥፍቶ በቃ ነይ አሁን ልውሰድሽ እያላት ነው። አለ አይደለ በአንድ ሰዓት ውስጥ 20 ጊዜ ቴክስት ሜሴጅ የሚልክ ሰው ይህ ሰውም the brute ሊባል ይችላል። ፑሺ ጋይ ወይንም ደግሞ ነገሮችን ቶሎ እያስገደደ እየገፋ የሚሄድ ሰው። ወይንም ደግሞ ሌሎች አይነትም ደግሞ ሰዎች አሉ። አንድ ዴት ላይ ይገናኛሉ ወይንም ሁለተኛ ዴት ላይ ወዲያውኑ ወደ ኢንቲሜሲ ይገባሉ። ምንም አይነት ኮኔክሽን ሳይኖራቸው አካላዊ ነገር ይጀመራል ማለት ነው። ያ ኬሚስትሪም በውስጣቸው እየጠፋ ይመጣል። ምንም አይነት ነገር የለም። በቃ ዝም ብሎ ሁለት ባዶ ገላዎች ናቸው። እነዚህን ሁሉ ብሩት ይላቸዋል ሮበርት ግሪን። በቃ ሁሉም ሪፐልሲቭ ናቸው፣ ይገፋቸዋል። እናንተ ከእንደነዚህ አይነት ሰዎች ጋር መቆየት አልችልም ብላችሁ እንዲሰማችሁ ነው የሚያደርገው። ታዲያ አሁን እንደዚህ አይነት ሰውን ማወቅ ትችላላችሁ ወይ? በቀላሉ መልሱ አዎ ነው። እንዴት ነው ታዲያ አንድ ሰው ብሩት መሆኑንና አለመሆኑን ማቀው ካላችሁ አስጠብቋቸው። ትክክለኛ የሚባል ሰዱሰር ወይንም አማላይ ከሆነ ባስጠበቃችሁት ቁጥር የበለጠ እየማረካችሁ እናንተም ወደሱ እየተሳባችሁ እሱም ወደ እናንተ እየተሳበ ይመጣል። ብሩት ተብሎ የሚመደብ ሰው ግን አንዳንድ የሚበሳጫል። የበለጠ ላገኝሽ እፈልጋለሁ፣ ለምንድን ነው እንደዚህ የምታረጊው ሲል ትሰሙታላችሁ። በቃ ኮንትሮል ያጣል ማለት ይቻላል። እነዚህን ነገሮች ኤክስፕረስ በሚያደርግበት ወቅት ውስጥም ራሱንና ድክመቱን እያሳየን ወደ ሁለተኛው አንቲ ሰዱሰር እንለፍ። ዘቬይን የሚባል ሰው እናገኛለን። ዘቬይን ተብሎ የሚመደቡ ሰዎች ሁሉንም ነገር ስለ ራሳቸው ማድረግ የሚወዱ ሰዎች ናቸው። ከራሱ ጋር ፍቅር የያዘውን ሰው ታውቃላችሁ። ፍቅር እንኳን ጥሩ ቃል ነው። ከራሱ ጋር ልክፍት የያዘው ሰው ሁሌም ቢሆን አለባበሱን ይመለከታል። ስለ መልኩ፣ ስለ አቀራረቡ ሁሌም ቢሆን ያወራል። እንዴት እንደሚያወራም ልብ ይላል። ሰዎች እሱንም እንዴት እንደሚያዩት ሁሌም ቢሆን በቃ ስለ ራሱ ነው።
ካጠገቡ ላሉት ሰዎች ምንም ነገርን አይመልስም ወይንም ደግሞ ምንም አይነት ቫልዩን አይሰጣቸውም። ስለ ራሱ ብቻ እየካበ ቁጭ የሚል ሰው። እንደዚህ አይነት ሰው በህይወታቸው አጋጥሟቸዋል ብዬ አስባለሁ። ስለ ምንም አይነት ርዕስ ስታወሩ ያንን ርዕስ ወስደው ስለ ራሳቸው ያደርጉታል። የመኪና የጎማ እኮ እንትን ሆኖ ምናምን እኔም እኮ ባለፈው ብሎ ወሬውን ይጀምራል። እናንተን መስማትና የእናንተን ሀሳብ ማስጨረስ ሲገባው ወዲያውኑ ወደ ራሱ ተመለሰ ማለት ነው። አልፎ አልፎ ይሄ አድማይረብል የሚባል ባህሪ ሊባል ይችላል። እሺ ኮንፊደንሳቸው ነው። ስለ ራሳቸው ማውራትን ይወዳሉ፣ ደስ ይላቸዋል። እሺ ብላችሁ ታልፋላችሁ። ከትንሽ ጊዜ በኋላ ግን ይህ ባህሪያቸው በጣም እየተደጋገመ በመጣ ቁጥር እናንተ ይህንንስ ልሸከም አልችልም ብላችሁ ታስባላችሁ። ምክንያቱም በምንም አይነት ንግግር ውስጥ በምንም አይነት ኢንተራክሽን ውስጥ ከእናንተ የሚጠብቁት ቫሊዴሽን አለ። እናንተ በርቱ፣ እንደዚህ ነው እንደዛ ነው እንድትሏቸው ነው የሚፈልጉት። ታዲያ ይህንን ነገር ከእናንተ መጠበቃቸው ደግሞ እናንተ ለእነሱ ያላችሁን ኮኔክሽን እንድታጡ ወይ በቃኝ አሁንስ ይሰለቻል እንድትሉ ያደርጋቸዋል። ታዲያ ከእንደነዚህ አይነት ሰዎች ጋር ስትሆኑ ለምንድነው ኮኔክሽን የሚጠፋው ወይንም ደግሞ ከእነሱ ጋር ያለኝ ግንኙነት ባዶ የሚመስለው ካላችሁ፣ ናቹራል የሚባሉት ሰዱሰሮች አማላዮች ምንድነው የሚያደርጉት? እናንተን ልብ እንድትሉ ራሳችሁ እንድታስተውሉ ያደርጓቸዋል። የሆነ ስሜት እንዲሰማችሁ፣ ስለ ራሳችሁ ጥሩ ስሜት እንዲሰማችሁ ማድረግ ይችሉበታል። እነዚህ ሰዎች ግን ራሳችሁን እንድትረሱ ነው የሚያደርጓችሁ። ስለ ራሳቸው በጣም ከማውራታቸውና ራሳቸውን በጣም ከመካባቸው የተነሳ ኢንቪዚብል እንደሆናችሁ እንዲሰማቸው ያደርጓቸዋል። ምንም የማትታዩ በቃ የሌላችሁ ያህል እንዲሰማችሁ ማለት ነው። ቫኒቲ ኪልስ አትራክሽን የሚባለውም ለዚህ ነው። ትክክለኛ የሚባል ሰዱሰር ይህንን ስህተት አይሰራም። ሁሌም ቢሆን ከነሱ በላይ ከራሳቸው በላይ እናንተ እንድትጎሉ ይፈልጋሉ። እናንተን በማብራት እነሱ ከኋላ ሆነው የሚሞቁ አይነት ሰዎች ናቸው። ቆም ብለው ይጠይቋቸዋል፣ ያወሯቸዋል። ስለ እናንተ ታሪክ ወይንም ደግሞ ስለ እናንተ አመለካከት የሆነ ነገር ይወስዳሉ። ምንም አይነት ርዕስ ይነሳ፣ የዛ ርዕስ ዋናው ነገር እናንተ ናቸው። በሚያወሩት በማንኛውም ነገር ውስጥ እናንተን ሴንተር ላይ ያስቀምጧቸዋል፣ መሀል ላይ። ከእናንተም የተቀበሉትን ነገር ፖዚቲቭ ብለው ያሰቡትን የእናንተን ምርጥ የሚሉትን ጎን ይወስዱና የበለጠ ለእናንተ መልሰው ሪፍሌክት ያደርጉላቸዋል ወይንም መልሰው ያሳዩቸዋል። ለዚህ ነው በጣም ናቹራሊ ሰዱሰር ከሚባሉ ሰዎች ጋር ስትውሉ ሁሌም ቢሆን መቼ ነው ማገኛቸው ብላችሁ እንድታስቡ የሚያደርጓቸው። ስለዚህ ቬይን ከሚባለው አንቲ ሰዱሰር ጋር እንዳትመደቡ እናንተ ከዚህ ባህሪ መሸሽ መቻል አለባችሁ ማለት ነው። ሁሉንም ነገር ሀሳባችሁንም ትኩረታችሁንም ከራሳችሁ ላይ አንስታችሁ ወደ ሰው ላይ ማድረግ መቻል ይጠበቅባችኋል። ፐርፎርም ማድረጉን አክት ማድረጉን ወይንም መተወኑን ታቆሙና የምርም ኪሪየስ ትሆናላችሁ። ያ ሰው ለምንድን ነው እንደዚህ የሚያስበው? ምንድን ነው በጣም ልዩ ሊያደርጋቸው የቻለው ነገር? ወይንም በቃ እነሱ አይምሮ ውስጥ ያለውን ነገር ለማወቅ የበለጠ ጉጉት እያደረባችሁ ሊሄድ ይገባል። እናንተ ባላችሁበት በየትኛውም አይነት ሁኔታ ላይ የእነሱ ፕሬዘንስ ሊበልጣችሁ ይገባል። እነሱ የበለጡ እንደታዩ የበለጠ እንደተሰሙና የበለጠ እየተመሰገኑ እንደሆነ አፕሪሺየት እየተደረጉ እንደሆነ ሊሰማቸው ይገባል። ጄኒዊን ኪሪዮሲቲ በጣም ሬር ከሚባሉ ነገሮች ውስጥ አንዱ ነው። ከልባችሁ አንድን ሰው ለማወቅ ፈልጋችሁ እስቲ ይሄ ሰውዬ እንዴት ነው የሚያስበው ብላችሁ ለመፈትፈት መሞከር ወይንም ለማወቅ መሞከር በጣም ትልቅ የሚባል አሁን ላይ እየጠፋ ያለ ጥሩ ኳሊቲ ነው። በጣም አዲክቲቭም የሚባለው ወይንም ሱስም የሚያስይዘው ሰዎች ያንን ጊዜ እንዲናፍቁ ስለሚያደርግ ነው። ሶስተኛው አንቲ ሰዱሰር የሚባለው ሰው ማይዘር የሚባል ሰው ነው። ምናልባትም ቋጣሪ ብላችሁ ልትይዙት ትችላላችሁ። ምንም ነገር ከእጁ እንዲወጣ አይፈልግም። በገንዘብ ብቻ አይደለም፣ በምንም አይነት ነገር። ዲዛየር የሚባለውን ወይንም ፍላጎት የሚባለውን ነገር ደግሞ ልክ እንደ ቋጣሪነት የሚገለው ሌላ ምንም አይነት ነገር የለም። ላክ ኦፍ ጄነሮሲቲ ወይንም ደግሞ ንፉግነት ያንን አትራክሽን ያንን የነበረውን ስበት የሚያጠፋ ነገር ነው። እነዚህ ንፉግ የሚባሉ ሰዎች በገንዘብ ብቻ አይደለም ብያቸዋለሁ። በጊዜያቸውም፣ በፍቅራቸውም፣ በሚሰጧቸውም ትኩረት በሁሉም ነገር ንፉግ ናቸው። አባንደንስን መፍጠር የነበረባቸው ሰዎች ናቸው። እነሱን ስትመለከቱ ከእነሱ ጋርም ስትሆኑ ያ መትረፍረፍ ሊታይባቸው ያ የመትረፍረፍ ስሜትም ሊኖርባቸው ይገባ ነበር። እነሱ ግን ስኬርሲቲን አሳቅፈዋችሁ ይሄዳሉ። ሁሉም ነገር አላቂ ነው፣ ሁሉም ነገር ያልቅብኛል፣ ቆይቺ ልቆጠባት አይነት አካሄድ ነው። ከእነሱ ጋር ቀኑን ሙሉ አላችሁ ማለት ድርቅ ላይ እንዳለ ሰው ሆናችሁ ማለት ነው። እንድትጠሙና እንድትራቡ የሚያደርጓቸው አይነት ሰዎች ናቸው። ፊዚክሊ አይደለም፣ ስለ መጠጥና ስለ ምግብ እያወራሁ አይደል። እንዲሁ ግን እንደ ሰው ልጅ የተራበ የሚያደርጓችሁ ናቸው። ሮያል ኮርቶች ውስጥ ይህ በጣም የተለመደ ነው። የንጉሥ አጃቢዎች የሚባሉ አሉ። እነዚህ ከንጉሱ ጋር የሚሆኑትን ሰዎች ብትመለከቱ በሳቅ የሚሞሉ ሰዎች አሉ። ጊፍቶችን ዝም ብለው የሚሰጡ ለጋስ የሚባሉ አጃቢዎች ወይንም ደግሞ ከንጉሱ ጋር ሁሌም ቢሆን አንድ ላይ የሚሽከረከሩ ሰዎች አሉ። ማይዘርዝ የሚባሉት እነዛ ቋጣሪዎች ግን ምንም አይነት ነገርን መስጠት አይፈልጉም። በቃ ለነሱ መስጠት ማለት ሪስክ ነው፣ አደጋ ነው። ሰዎችም እንደነዚህ አይነት ሰዎችን ሲያገኙ ያላግጡባቸው ነበር። ምክንያቱም ፍሩጋሊቲን ወይንም ቁጠባን አይደለም እያመለከቱ ያሉት፣ ትንሽዬ መንፈስ ውስጥ እየተንቀሳቀሱ እንደሆነ ግን እያሳበቀባቸው፣ ነፍሳቸው እንደተጣበበባቸው እያሰቡ እንዲሄዱ ያደርጋቸዋል።
ሮበርት ግሪንም ዘ ወርስት የምትለው አንታይ ሰዱሰር ምንድን ነው ብትሉት፣ ወይም ደግሞ በቃ ከሁሉም የባሰው የትኛው ነው ብትሉት፣ እነዚህ ቋጣሪዎቹ ናቸው፣ ዘ ማይዘር የሚባሉት ናቸው ይላቸዋል። ለምን ይሆን ብላችሁ ምክንያቱንም ብትጠይቁት ሰዳክሽን ማለት በኤክስፓንሽን ላይ የተመሰረተ ነው። ነገሮችን በማስፋትና በመብዛት ላይ ነው የተመሰረተው። አንድን ሰው አማለላችሁ ማለት ያ ሰው ከነበረበት ቦታ የበለጠ ትልቅ እንደሆነ እንዲሰማው አረጋችሁ፣ የበለጠ ነፃ እንደሆነ እንዲሰማው አረጋችሁ፣ የበለጠ ሕያው እንደሆነ እንዲሰማው አረጋችሁ ማለት ነው። ነገር ግን አንታይ ሰዱሰሮች የዚህም ተቃራኒ ነው የሚሰሩት ይላል። ቺፕነሳቸው ወይንም ደግሞ ያ በጣም ርካሽነታቸው ለነሱ ያላቸው አትራክሽን ወይንም ስበት፣ ለነሱ ያላቸው ፍላጎትና ለነሱ ያላቸውን ስሜት እየገደለባቸው ይመጣል። ምክንያቱም ለጋስ አልሆንም በማለታቸው የተነሳ እናንተ ምን ያህል ትንሽ እንደሆናችሁ እያሳዩአችሁ ይመጣሉ ማለት ነው። በአካባቢያቸው ላይ ወይንም ከነሱ ጋር ቀኑን ሙሉ ከኋላችሁ በቃ ትንሽ እንደሆናችሁ እንዲሰማችሁ ነው የሚያደርጓችሁ። እንደነዚህ አይነት ሰዎች በፍቅር ግንኙነት ውስጥ ብቻ አይደለም፣ ዕለት ተዕለት በምንኖረው ህይወት ውስጥ የምናገኛቸዋለን። ያ ጓደኛችሁ ሁሌም ቢሆን ስጠሩት የማይመጣው እሱን የሚጠቅመው ነገር ሲያገኝ ግን ወዲያውኑ ነው የሚመጣውን ጓደኛችሁን መቼስ ታውቁታላችሁ። መጀመሪያም ደግሞ አንዲትን ሴት ለማግኘት ወጥቶ ከእሷ ጋር መጨረሻ ላይ በልቶ ጠጥቶ ከጨረሰ በኋላ ሂሳብ እንካፈል የሚለውንም ሰው ታውቁታላችሁ። ምን አለበት ከፍለህ ብትወጣ ምን ችግር አለው? እንደነዚህ አይነት ባህሪዎች የማይዘር ባህሪዎች ናቸው ይላቸዋል ሮበርት ግሪን። ሰዎች ወደ እናንተ ድጋሚ እንዳይመለሱ የሚገፋቸው ነገር ነው። ስለዚህ አሁን የዚህ ባህሪ ወይንም የዚህ ልማድ ተጠቂ ነኝ። ሮበርት ግሪንንም ሄዳችሁ መድኃኒቱን ስጠን ብትሉት ጄነሮሲቲ በቂ ነው፣ ለጋስነት ሁሉንም ነገር ይፈውሳል ይላል። በገንዘብ ብቻ ላይሆን ይችላል። ገንዘብ አንዱ ቢሆንም አቴንሽን ደግሞ ሌላኛው ነው። ከአንድ ሰው ጋር ከተገናኛችሁ ትኩረት ከሰጣችሁ አይቀር በደንብ አድርጋችሁ ስጡ። በደንብ ሳቁ። ለምን ሳቃችሁንስ ትቆጥቡታላችሁ? ለአንድ ሰው ማስባችሁ ስጦታ መስጠትን እወቁበት። ለአንድ ሰውም ደግሞ ጊዜ ስትሰጡ ያ ጊዜያችሁ እነሱን ልዩ ስሜት እንዲሰማቸው የምታሳልፉት ጊዜ መሆን አለበት። ያ ማለት እነሱ ከልባቸው ያንን ጊዜ ኢንጆይ ማድረግ መቻላቸውን ማወቁ። እነሱ በጣም ጥሩ ስሜት እንዲሰማቸው አድርጋችሁ መሸኘት ከቻላችሁ ይህንን በራሱ ጄነሮሲቲ ብለን እንጠራዋለን፣ ወይንም ደግሞ ለጋስነት እንለዋለን። እነዚህ ነገሮች ናቸው እንግዲህ ዲዛየር ወይንም ፍላጎት የሚባለው ነገር እያደገ ከፍ እያለ እንዲሄድ ክፍተትን የሚተውለት። ማድረግ እየቻላችሁ ግን አለማድረግ ዲዛየርን በጣም በፍጥነት የሚገል ነገር ነው፣ ወይንም ፍላጎትን የሚያጠፋ ነገር ነው። አራተኛው አንታይ ሰዱሰር ዘ ቻተር ቦክስ። ሰዳክሽን ወይንም መማለልና ማማለል የሚፈጠረው በሶስት ነገሮች ላይ ነው። በዝምታ ላይ፣ በድብቅ ነገር ላይና በስጃሽን ላይ ነገሮችን ሬኮመንድ በማድረግ ላይ፣ ይሄ ይሻላል በማለት ላይ ነው የሚገነባው። ዘ ቻተር ቦክስ የሚባል አይነት ሰው እነዚህ ሶስቱንም የሚያጠፋው ሰው ነው። ወረኛ ወይንም ቀልቃላ፣ ዝም የማይል የምትሉት ሰው። አንዴ እነዚህ አይነት ሰዎችን ማስወራት ጀምሩ፣ በቃ መቼም ቢሆን ዝም አይሉ። አብዛኛውን ጊዜ ሲያወሩ የሚያወሩትም ደግሞ ስለ ራሳቸው ነው። ካልሆነም ደግሞ በጣም በማውራታቸው የተነሳ ኢንትሪግ የሚባለው ነገር ይጠፋል። ትኩረታችሁን የሚስብባችሁ ነገር ቆይ እስቲ ይህንን ነገር እንትን ብለው እንዴ ብላችሁ የምታስቡት ነገር አይኖርም። እንደዚህ አይነት ሰውም ደግሞ አጋጥሟችሁ ያውቃል? በጣም ቀላል የሚባል ጥያቄ ትጠይቃላችሁ። ለዛ ጥያቄም ደግሞ ቀላል ወይንም አጭር የሚባል መልስ መስጠት ሲገባው እናንተ የማይመለከታችሁ ነገር ቁጭ ብሎ ሲነግራችሁ ይከርማል። የምትፈልጉት መልስ አለ። መልሱንም ከመንገድ በላይ በጣም ብዙ ማብራሪያ እያወራ ስለሆነ እናንተ ኢንትሪግድ አትሆኑ፣ ወይንም ደግሞ የማወቅ ጉጉት አያድርባችሁ። ቆይ እስቲ ምናምን ብላችሁ ለማዳመጥ አትፈልጉም። ከዚህ ሰውዬ እንዴት ላምለጥ ብላችሁ ነው የምታስቡት። ዴት ላይ መሆናችሁ ሊሆን ይችላል። ከአንድ ሴት ጋር ቁጭ ብላችሁ ገና ምግቡ ታዞ ሳይመጣ የህይወት ታሪኳን ሙሉ ቁጭ ብላ እየዘረዘረች የምታወራ ከሆነ እና እናንተንም ትንሽ ጋፕ የማትሰጣችሁ ከሆነ ከባድ የሚባል ሲቹዌሽን ላይ ናችሁ ማለት ይቻላል። እነዚህ ሁሉ ወሬኞች መባል ይችላሉ። ወሬ 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 መቼም ቢሆን የማያልቅበት የሚለውን ስም እንኳን መውሰድ ይችሉናል። የሚያወሩበትም ምክንያት ደግሞ ጥሩ ቢሆን ምን አለበት? ጥሩ እንኳን አይደለም። ዝም ላለ ማለት ወይንም ደግሞ ዝም ላለ መባባል ነው የሚያወሩት። ስለዚህ ዝምታ ከመጣ የሆነ ነገራቸው ይረበሻል። ስለዚህ ያቺን ዝምታ ለማስወገድ ብለው መለፍለፍ ይጀምራሉ። ሳይለንስ ግን ወይንም ዝምታ ግን የሆነች ስፔስን ይተውላቸዋል። አንቲሲፔሽን የምትባል ነገር እንድትመጣ እናንተ በአይምሯችሁ ውስጥ ይሄ ሰው ምን እያሰበ ይሆን፣ እቺ ልጅ ምን እያሰበች ይሆን ብላችሁ በአይምሯችሁ ውስጥ እንድታስቡና ብዙ የተለያዩ ሲናሪዎችን እንድታዩ እንድትነኩ ሊያደርጓችሁ ይችላሉ። አትራክሽንን የሚያመጣው ወይንም ስበትን የሚያመጣው ነገር ያ ዝምታችሁ ነው። ሌሎች ሰዎች በራሳቸው አይምሮ ውስጥ እንዲጠፉ ማድረጋችሁ። ታዲያ አሁን እኔ ዘ ቻተር ቦክስ የምባል አይነት ሰው ነኝ ብላችሁ ራሳችሁን ከመዘገባችሁ እንዴት ነው ከዚህስ ነገር ራሴ ላውጣ የምችለው ካላችሁ ሮበርት ግሪን በጣም ቀላል መፍትሄን ያስቀምጥላችኋል። ብዙ አታውሩ፣ የበለጠ እያዳመጣችሁ ለፉ ነው የሚላችሁ። እያወራችሁም ከሆነ በመሃል ዝም ማለትን እያዘወተራችሁ ለፉ። ምንም ማለት አይደለም እኮ። ጥያቄዎችን ጠይቁ። እነዛን ጥያቄዎች ሲመልሱ ደግሞ የበለጠ እነሱ ስለ ራሳቸው ማንነት እየገለጡላችሁ ይመጣሉ። በሰዳክሽን ዓለም ውስጥ
በዚህ በማማለልና በመማለል ዓለም ውስጥ ግማሽ ወይንም ያላለቀ አረፍተ ነገር ከረጅም ወሬ ይልቅ የበለጠ ዲዛይርን ስፓርክ ያደርጋል። የበለጠ ፍላጎትን እያነሳሳ የሚገፋ ነገር ነው። ስለዚህ አሁን በዚሁ ክፍል በአራተኛው ክፍል ማለት ይቻላል The Art of Seduction የሚለውን የሮበርት ግሪንን መጽሐፍ አንቲ ሰዱሰርስ ስለሚባሉት ማማለል የማይችሉ ሰዎች፣ ባለማወቅ ሰዎችን ከራሳቸው ሕይወት የሚገፉትን ሰዎች ተመልክተናል። ቀሪውን ፓርት ደግሞ ነገ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።